መዋሸት አቁም አዶናይ። ከዚህ በላይ መዋሸት አዶናይ እኮ ግን ይጠቅማል ታውቃላችሁ። ግን ሳውዲ አረቢያ ከባሏ ጋር በምትሰደድበት ሰዓት ሞተች ተብሎ ለቤተሰቦቿ ኢንፎርሜሽን ተነገራቸው። ባምቢ ፈጣሪ ጥንካሬን አይቶ ነው ገበናዬን ያወጣው አለች ያላችሁ ኮንተንት የምትሰሩ ደግሞ ልጄ ናት ህፃን ሜሎና ትባላለች። በውስብስብ የልብ ኬዝ ያው እየተሰቃየች ነው የምትገኘው። ተስፋ ቀጥል። ሰላም ወጣ እንዴ ነው? ሰላም ተነስል አለ ነው ሰላም ሰላም አለ እንዴ ነው? አትንደላቀቅ። ማህይም ደረቱን ሲነፋ ያበሳጨኝ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። እንግዲህ አብረን ሆነን እናያለን፣ እንዝናናለን፣ ሀሳብ እንሰጥበታለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። ወደ መጀመሪያው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ስለሱ ግን ማውራት ያለብን አይመስላችሁ? ዘፈኖቹ ግጥማቸውም ሆነ ዜማቸው ምንም አይወጣላቸው። ከኛ ጄኔሬሽን ጋር የሚሄድ ሁሉን ሰው መስማት የሚችለው የሚያስተላልፈው ነገርና የሚያስተላልፍበት መንገድ ከዘፈኖቹ የቅንብር ጥራት ጋር በዚህ ሰዓት እንደ ዮማሪዮስ ኩክ እያደረገ ያለ ብዬ አላስብም። አረ የሆነ ልጅ መጥቷል፣ የተመታ ልጅ። እኔ ለቴዲዮና ለልጅ ማይክ አስፈሪ ልጅ መጥቷል። ስሙ አያዝልኝም፣ አዲስ የመጣ ልጅ ነው። ፈጣሪ ድረስ የማሪዮስ የሚባል ማግነ እናት አባት ሰምቶ ተቀንተው አባወራ ተረጋግጦ አጎት አክስቶችሽ ተሰብስበው የማሪዮስ የሚባለው ሊገለጥላችሁ እሺ ያሉን ጊዜ ተደስቼ ተሰባ ጥይት ተኩሽ ያለሽበት ገናጭሽ ከርሽ እጅ መንሻ ወሻ ቀርብና የናችን ጉልበት ስምና ለልጅ ማይክና ለቴዲዮ አስፈሪዎች የኔ ቆንጆ ጉጉ እስክስ የኔ አበባ ነገራቻለሁ። ቲክታክ ላይ ስንገባ ሴቶች ያፈናፈሩ በጣም ከባድ ተቀናቃኝ የነሱ የማሪዮስ የሚባል ልጅ ነው። አዲስ ልጅ ነው። አመጣጡ ኢትስ አሜዚንግ። በአርት ስራ እናሳ በጣም ይለያል ልጁ። በስማ የሃናን ኬዝ ማለት ነው አንደርስታንድ ለማድረግ ቪዲዮዎች፣ ላይቭ ሪኮርዲንጎች ምናምን እያየው ነበር። ሶሻል ሚዲያው ላይ ያለው ኢንፎርሜሽን ምንድነው? ወደ ሳውዲ አረቢያ ከባሏ ጋር በምትሰደድበት ሰዓት ሞተች ተብሎ ለቤተሰቦቿ ኢንፎርሜሽን ተነገራቸው። ግን የቀረበው ማስረጃ በቂ እንዳልሆነ እና በህይወት እንዳለች አመኔታ እንዳላቸው ደፍራም እንደነበረ የሚናገሩ ምስክሮች አሉ። ሃና ብቻ ሳትሆን ብዙ ኢትዮጵያውያን ሴቶች በእንደዚህ አይነት መልኩ ሞተዋል እየተባለ ለወሲብ ንግድ፣ ለወሲብ ባርነት እንደሚዳረጉ፣ እንደሚደፈሩ፣ ልጅ እንዲወልዱ እንደሚደረጉ፣ አጠቃላይ ለሽያጭ እንደሚቀርቡ የሚያሳዩ ማስረጃዎች አሉ። ብቻ ጉዳዩ ውስብስብ፣ ረጅምና ተያያዥነት ያለው የትልቅ ወንጀል ውጤት ነው። ተሳሳትኩኝ ታሩምኛላችሁ። ግን ስለ ሃና ምን እንደተፈጠረ ከሀ እስከ ፐ ይሄ ነው ብሎ የሚናገር በግልጽ የተቀመጠ ኢንፎርሜሽን፣ ቪዲዮ፣ ላይቭ ሪኮርዲንግ የለም። ለዚህ ጉዳይ ቅርብ የሆናችሁ ሰዎች እባካችሁ አግዙ። ምንድነው የሚያስፈልገው? ምንድነው የምንጠይቀው? ማጋ ነው ፍትህ ብለን እየጠየቀን ያለ ነው የሚለውን ነገር ክሊር የሆነ ዳይሬክሽን፣ ግልጽ የሆነ አቅጣጫ ያስፈልጋል። ቤተሰቦቿና ለጉዳዩ ቅርብ ለሷ ቅርብ የሆኑ ሰዎችን በደንብ ጉዳዩን የልብ ትርታውን የሚያውቁ ሰዎችን ወደ ሚዲያው ማምጣት፣ ከዜና አውታሮች ጋር ከዩቲዩብ ቻናሎች ጋር ማገናኘት፣ እጃችሁ ላይ ያለውን እውነታ በማስረጃ ማቅረብ የምትችሉትን እውነታ ከሀ እስከ ፐ በአንድ አጭር ቪዲዮ ይሄን የተፈጠረው እንደዚህ አይነት ጥያቄ ነው እየጠየቀን ያለ ነው፣ ይሄ ነው የሚያስፈልገን ብላችሁ ብትሰሩ ሌሎቻችንን ተከትለን እንደዛ አይነት ቪዲዮዎችን እንድንሰራ ማለት ነው። ምንድን ነው የምንጠይቀው? የኢትዮጵያ መንግስትን ነው ፍትህ እየጠየቀን ያለ ነው? ኤምባሲዎችን ነው ፍትህ እየጠየቀን ያለ ነው? የሳውዲ አረቢያ ውስጥ ያለው ኤምባሲ ነው? የመን ያለውን ኤምባሲ ነው? እነማንን ነው ፍትህ እየጠየቀን ያለ ነው? እነማንን ነው እዚህ ነገር ላይ እንዲገቡበት
እየጠየቅን ያለ ነው የሚለውን ነገር በደንብ ክሊር የሆነ ዳይሬክሽን ግልጽ የሆነ አቅጣጫ ብታስቀምጡልን ስትራቴጂካል እንድንሆን ማለት ነው። ስትራቴጂ ኖሮን በዛ ስትራቴጂ ሁላችንም እንድንንቀሳቀስ። ከዛ ደግሞ ሀና ከሀገሯ ስትወጣ ጀምሮ የሷ ኬዝ ውስጥ የተሳተፉ ደላሎች እነማን ናቸው? ሙሉ ስማቸው ማን ነው? ፎቶአቸው ማን ነው? ኢትዮጵያ ውስጥ ያሉትንም እዛው ሳውዲ አረቢያም የመንም ዋቴቨር ያሉትን በግልጽ እነዚህ ደላሎች ነክተዋታል፣ የሷን ኬዝ ያውቃሉ፣ ስለዚህ እነሱ መጠየቅ አለባቸው ብላችሁ እነዚህን ሰዎች ክሊር በሆነ መንገድ ኤክስፖዝ ብታረጓቸው ብታወጡት የፍትህ አጠያይቃችን ስርዓት ውጤታማ እንዲሆን ሁሉም ሰው እንዲሳተፍበት ትንሹም ትልቁም የቻለውን ኮንትሪቢዩት እንዲያደርግ የምንፈልግ ከሆነ አጠር ቀጠን መጠን ያለ የኢንፎርሜሽን ቪዲዮ ያስፈልገናል። አጠር ቀጠን መጠን ያለ ምን እንደምንፈልግ ምን እንደምንጠይቅ ዝርዝር ያስፈልገናል። የትኞቹን አካል ላይ ፎከስ አድርገን የነዛን አካላት ስም እየጠራን ጥያቄያችንን ማቅረብ እንዳለብን ግልጽ የሆነ ኢንፎርሜሽን ያስፈልገናል። ስለዚህ የሀናን ኬዝ መጀመሪያውን ወደ ሶሻል ሚዲያ ያመጣችሁ ሰዎች በዚህ መልኩ ተባበሩንና ሁላችንም ተሳትፈን የቻልነውን ነገር እናድርግ። ከዛው ድረስ ግን ጉዳዩን አንደርስታንድ ማድረግ የምትፈልጉ ሰዎች ብሬክስ ሀበሻዊ ቪዲዮ ሰርቷል። በአማርኛም አይ ቲንክ በአረብኛም ይመስለኛል ካልተሳሳትኩ። የሱን ቪዲዮ ሄዳችሁ በማየት የተወሰነ መልኩ አንደርስታንድ ማድረግ ትችላላችሁ። ባምቢ ፈጣሪ ጥንካሬን አይቶ ነው ገበናዬን ያወጣው አለች ያላችሁ ኮንተንት የምትሰሩ ስፔሻል ደግሞ ሴቶች ማለት ነው። የምራችሁ እንደዛ ነው የምታስቡት? ከሁሉም ሴቶች ባምቢ በጥንካሬዋ ተመርጣ ነው ገበናዋ ፈጣሪ አደባባይ ያወጣው? ሲጀመር ፈጣሪና ያወጣው ወይስ ስህተት ሰርታ ነው? አሁን እኮ በቃ የጥንካሬ ምልክት ራሱ ምን እንደሆነ ግራ ገባን። ማለት ስታድግ ምናምን ሴቶች ሲመከሩ የሚያድጉት በጥቅም መታለል እንደሌለባቸው ክብራቸውን ራሳቸውን መጠበቅ እንዳለባቸው ነው። አሁን ግን የጥንካሬ ምልክት ሌላ ሆነ። ከተሳሳተ ሰው ጋር የተሳሳተ ነገር በማድረግዋ የራሷና የቤተሰቦቿን ሀፍረት ሊሆን የሚገባን ነገር ሌላ ሴት ያደረገችው ማለት ነው። እሷም የኔ ጀግና ጠንካራ ምናምን ትባላለች። ይህን ሳስብ ምን ትዝ ይለኛል መሰላችሁ? ኻሊል ጂብራን የሚባል ጸሐፊና አጭር የጻፋት ነገር መጥፎነትና ጥሩነት የሆነ ጊዜ ገላቸውን ለመታጠብ ወንዝ ይወርድና ከዛ ታጥበው ከጨረሱ በኋላ በስህተት ልብሳቸውን ቀያይረው ይለብሳሉ እና እስካሁን ሰዎች መልካምነትን መጥፎነት እያሉ መጥፎነትን ደግሞ መልካምነት እያሉ ነው። እኛም የተንታጣብን አይመስላችሁም? ነገራችን ላይ ጋይስ የባምቢ ጉዳይ ሁላችንም የምናውቀው ጉዳይ ነው። ይህንን ነገር የራሷን ውርደት እንግዲህ እድሜ ልኳ ተሸክማ እንደምትኖር የታወቀ ነው። ነገር ግን ባምቢ እህታችን ያጠፋችው ኦሬዲ አጥፍተዋለች፣ ስህተት ነው። ይህንን ነገር ደግሞ እሷን ተጽዕኖ አድርገን እቺ ልጅ ወደማይሆን ነገር ባትሄድ ብናደርግ ጥሩ ነው ብዬ ነው እኔ የማምነው። አንዳንዴ ሰዎች ነን፣ ሰው ሁላችንም ጋር ስህተት አለ፣ በተለያዩ መንገዶች ማለት ነው። እጅግ ጸያፍ የሆኑ ስህተቶች ሰርተናል ሁላችንንም ማለት ነው። ስለዚህ የባምቢ ጉዳይ ሁሉም ጋር ያለው ጉዳይ ነውና እህታችን ባምቢ ደግሞ ይህንን ነገር በተቻላት አቅም እንግዲህ ለሴቶች ለተጎዱ ሴቶችን አይዟችሁ እያለች ብርታትን እየሰጠች ነው ያለችው። እንደ በጎ ነገር ደግሞ የሚታይ ነገር አይደለም ይሄ። ራሳቸው አንዳንድ ሰው ሊል ይችላል ሙሉ በሙሉ አላሉም ልል አልችልም። ነገር ግን ኦሬዲ ሰው ተሳስቶ አንድ ነገር ቢሰራ ያ ስህተት ታርሞ መቀጠል አለበት። እንደዛ ቢሆን ነው ጥሩ የሚሆነው እንጂ ወደ መበሻሸቅ የምንወስደው ከሆነ ለልጆቻችን ለራሳችን ጥሩ አይደለም ብዬ ነው እኔ የማምነው። አንዳንዴ እንደዚህ መበሻሸቅ ጥሩ አይደለም። እኛ ዘመድ ላይ እህት ላይ ልጅ ላይ ቢደርስ ይሄንን ነገር አደገኛ ነገር ነው። ማለት እኛ ለልጆቻችን ለእህቶቻችን ገመና እንደምንደብቀው
ለሷ ደግሞ እንግዲህ በተቻለን አቅም እንደ እህታችን አይተን ብናግዛት መልካም ነው ብዬ አስባለሁ። ሴቶች ደግሞ እንደነዚህ አይነት ነገሮች ስህተት ናቸው ብላችሁ ተቀብላችሁ ስህተት ሊኖር ይችላል እሺ፣ ነገር ግን ይህንን ነገር በተቻላችሁ አቅም ጥንቃቄ ብታደርጉ መልካም ነው። እኔ እጎዳለሁ በነገራችን ላይ እንደዚህ አይነት ነገሮችን ሳይ ያሳዝኑኛል። ባለፈው ሊና የምትባል ልጅ ትመስለኛለች እንግዲህ እንዲህ አይነት ቪዲዮ ተለቆባት ነበር። እሷ እንግዲህ ቪዲዮውን አይታችሁት ከሆነ የሷ ምንም ጥፋት የለባትም። እዚህ ላይ እንግዲህ ሁላችንም እንደምናደርገው ጠጥታለች፣ ልክ ነው። እንግዲህ የልጁ ስህተት ነው። እሷ ምንም ማድረግ አትችልም። እንግዲህ ህይወት እንደዚህ ነው። አንዳንዴ መጥፎ ሰው ሲገጥማችሁ እንደዚህ ነው የሚያጋጥመውና እንግዲህ እባካችሁ እንደዚህ አይነት ነገር ባታደርጉ ጥሩ ነው። እነሱን ሴቶችን ባትጎዱ ጥሩ ነው፣ ለሷ ስለሚጎዳ። አንዳንድ ሰው ተሳስተዋል ብለን ሁሉም ጋር ሄደን እንግዲህ ባንነካካ ጥሩ ነው ብዬ አስባለሁ። ጋይስ የእናንተ ሀሳብ ካላችሁ መስጠት ትችላላችሁ እና ጥሩ አይደለም ለማለት ፈልጋለሁ። ስለማልጠጣ ስለማልሰክር በትዝታ መነመንኩኝ ስለማልጠጣ ስለማልሰክር በትዝታ ጭምጭሪሪም ጭምጭሪሪም ጭሪሪም 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 የልምዛያ አትቀመስ ላትበላ ጣዖትነሽ ያመለኩት ሊረገጡኝ ሆይ ለሷለ ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? እኔ ራሄል እባላለሁ። የምኖረው ጅጅጋ ነው። እሷ ደግሞ ልጄ ናት። ህፃን ሜሎናት ትባላለች። በውስብስብ የልብ ኬዝ ያው እየተሰቃየች ነው የምትገኘው። በጥቁር አንበሳ ክትትል አላት። ልብ ማዕከልም እንደዛው እስካሁንም ያው እየጠበቀች ነው ያለችው። ነገር ግን አሁን ይሄን ቪዲዮ ለመስራት ያነሳሳኝ ነገር አዶናይ ሰሞኑን የጀመረውን ቻሌንጅ አይቼ ቪዲዮዎቹን በሚለቅ ሰዓት ከስር ኮሜንት ላይ የሷን የሕክምና ውጤቶች ኬስ ሰመሪዋን እንዲሁም ደግሞ የኢኮ ውጤቷን እለጥፋለሁ ኮሜንት ላይ። ምናልባት አንድ ቀን ሰው አይቶት ወይንም እሱም ሊሆን ይችላል ሌላም ሰው አይቶት እሱ ጋር ያደርስልኛል፣ ወይንም ደግሞ ደውለው ሊጠይቁኝ ይችላሉ፣ መፍትሄ ያገኛለሁ ብዬ በቃ በሙሉ ልቤ ይደርሳል ብዬ አስቤ ሁሉ ጊዜ ለጥፋለሁ። እሱን ብቻ ሳይሆን እሱን ሰፖርት የሚያደርጉ ማለት አዶናይ ከጎንህ ነን እያሉ ቪዲዮ እየሰሩ በልብ ዙሪያ የሚሰሩ ቪዲዮዎችን በሙሉ አይቼ አላልፍም፣ እለጥፋለሁ እዛ ላይ። እናም ወንድሜ አንድ ቲክቶከር እኔ አላውቀውም በእርግጥ ግን እንደዚሁ የለጠፍኩትን አይቶ ሜና የሚባል በውስጥ ጻፈልኝ። የት አካባቢ ነው የምትኖሪው ብሎ ስልክሽን ላኪልኝ አለኝ። እሺ ብዬ እኔም ላኩለት። ደውሎ ጠየቀኝ። ልጅሽ በልብ ህመም ነው ወይ የታመመችብሽ አለኝ። አዎ አልኩት። በቃ እኔ የምረዳሽ ነገር ቢኖር ቪዲዮ ሰርተሽ ላኪልኝ፣ እናም እስኪ አዶናይ ጋር የሚደርስበትን መንገድ በቃ እረዳሻለሁ በምችለው ብሎ ይሄን ቪዲዮ ለመስራት ቻልኩኝ ማለት ነው። እና ምንድነው በቃ አዶናይ እኔ ልጄ እንድትታከምልኝ ነው የምፈልገው። በጣም እየተሰቃየች ነው። ሕክምና ውጪ ተብያለሁ። ሀገር ውስጥ ትንሽ ሃይ ሪስክ አለው፣ ሀገር ውስጥ አይሰራም ተብያለሁ። ልብ ማዕከልም ለእስራኤል ሀገር እንደምትሰራ ነው ወረፋ የያዙት። እናም እነሱ ማለት ወረፋ መጠበቅ እንደሌለባት የሷ ኬዝ በጣም አሳሳቢ ስለሆነ ቶሎ እንድትሰራ ነው የተባልኩት የነበረ። ግን ያው አቅምም ስለሌለኝ ያለኝ አማራጭ ልጄን ብትጎዳ ወረፋውን መጠበቅ ነበረ።
እና አሁን ላይ ልጄ እንደምታዩት 2 አመት ከ8 ወሯ ነው። ነገር ግን ምግብ አትወስድልኝም። ራሷን ችላ እንኳን ይሄው አትቀመጥም። በዛ ላይ ትታፈንብኛለች። እና እባካችሁ ሚና ይሄንን ቪዲዮ ይለቀዋል ብዬ አስባለሁ። እናንተ ደግሞ ሼር በማድረግ አዶናይ ጋር እንዲደርስ በዚህ አጋጣሚ ኢትዮ ኢስታንቡል እና አዶናይ እየሰራችሁት ያለውን ስራ ሳላመሰግን እንደ አንድ እናት ሳላመሰግን አላልፍም። ምክንያቱም ይሄ ነገር በቦታው ልክ እኔ እንደ አንድ እናት የምናገረው ነገር በጣም በቃ እንጃ የሆነ በቃ ችግራችንን እያቀለላችሁ ነው ብዬ ነው የማስበው። ምክንያቱም በቦታው ላይ ያለች ህፃን ይዛ የተቀመጠች እናት ናት ይሄ ነገር ልትገልጸው የምትችለውና የምትሰሩት ስራ ጥሩ ነው። በቃ እኔ እንደ አንድ እናት የምሰጠው ይሄንን ነው እና አይታችሁ ይሄን ነገር አድርሱልኝ። ኢትዮ ኢስታንቡል አዶናይ በቃ እንደኔ በጣም ጥሩ ስራ እየሰራችሁ እንደሆነ ነው የሚሰማኝ። ለኔም ልጅ መፍትሄ ስጡልኝ ብዬ ጠይቃችኋለሁ። አመሰግናለሁ። አዶናይ እኮ ግን ይጠቅማል ታውቃላችሁ። ግን አዶናይ እኮ ራሱን እኮ አይገርማችሁም? ለእንደዚህ አይነት ኢምፖርታንቶ ለሆነ ነገር ፊሽካው መገኘቱ ታክቲከኞቹ አስማተኞቹ የታዘብኳቸውን እኮ ብሰራ አያልቅ። የሚገርም እኮ ሰው በየጊዜው አንድ ፊቱን ቁጭ ብዬ ባወራበት ይሻላል ቆራርጬ ከምለቀው። ምን አለች ኦባሳንጆ? እናንተ አዶናይ እኮ ይጠቅማል ራሱን በማይሆን መንገድ አይዞት መጣ እንጂ አዶናይ እኮ በጣም ይጠቅማል አለች። ሆዴ ገባ እንዴ? እኔ የምለው ኦባሳንጆ እንኳን አይደለም አዶናይ አንቺም እኮ ትጠቅሚያለሽ። የእውነቴን ነው የምልሽ። እህል ገለባው ለከብት ይጠቅማል። ትክክለኛ ሰው አስተማሪ ነው። እንዳንቺ አይነት ደግሞ ከእውቀት ነፃ የሆኑ ሰዎች ደግሞ መሳቂያም ይሆናሉ። ዛት ሚንስ አንቺም ትጠቅሚያለሽ። ለደበረው ለምን መዝናናት ለሚፈልግ እንዲሁም ደግሞ እጃቸውን ላልፈቱ ወጣት ወንዶች ትጠቅሚያለሽ። አንቺ እንኳን አትጠቅሚም ተብለሽ አልተጣልሽም ለማለት ነው። እና እንኳን አዶናይን በአዶናይ የቀናችሁ ደግሞ ትልልቅ አዱዛዎች ናችሁ። ለልጆቻችሁ ጊዜም ፍቅርም ምንም ነገር ያላወረሳችሁ ያልሰጣችሁ፣ በራሳችሁ ማትተማመኑ፣ ከተቀመጣችሁበት ማትነሱ፣ ህይወት የሌላችሁ፣ ህይወት አንድ ቦታ ላይ የዘጋችባችሁ ናችሁ። ገባሽ አይደለ? ወይም ደግሞ ማድረግ ማትችሉ ከጥቅም ይወጣችሁ መጠቀሚያ የነበራችሁ። አንቺ አሁን የከሰርሽ ፖለቲከኛ ነሽ። ስንቱ እኛ የምናውቃቸው ባንቺ ሌብል የነበሩት እንኳን እኮ ገብተው ሌላ ስራ እየሰሩ፣ አንቺ ብቻ እኮ ነሽ ከቤተሰብሽ ያልሆንሽ፣ ከሀገርሽ ያልሆንሽ፣ ከፖለቲካ ያልሆንሽ፣ ከልጆችሽ ያልሆንሽ፣ ከማህበረሰቡ ጋር ያልሆንሽ፣ በዚህ እድሜሽ ሁሉም የሚያጠለጥልሽ፣ ሁሉም የሚያንቋሽሽ፣ ሁሉም የሚሰድብሽ፣ ከአንቺ አልፎ ተርፎ ልጆችሽ የሚሰደቡ፣ የልጅ ልጆችሽ የሚጠሉ አደረግሻቸው። ስለዚህ አዶናይ ምን አረገ? ሴጋ ስላለ ነው እሱ ሴጋ ብሎ በአማርኛ ማለት ቃሉን ተናግሮት ይሆናል። አንቺስ ሴጋ አይደለም። ወንድ ልጅ ገብቶ ከቤት የወጣ ብለሽ የሰው መቅኔ የሰበርሽ፣ ልጅሽ የወለደችለትን ወንድ ቃውን አየሁ ብለሽ የጮሽ ስንት ነገር አንቺ ያላረግሽው። ከዛ ደግሞ አልፈን ተርፈን ደግሞ ካየሽ ስንት ህዝብ ያስጨረሽ። አንቺ ቋንቋ ሳትናገሪ ቋንቋ ለማትናገር ብለሽ የሰደብሽ አንቺ ትልቅ ጆኖሳይደር ነሽ። አንቺም ግን ትጠቅሚያለሽ። ገባሽ? አንቺም ትጠቅሚያለሽ። ስለዚህ አንድ ቀን ነገሮች ተስተካክለው ለፍርድ እስክትቀርቢ ድረስ ታስፈልጊያለሽ። ስለዚህ አዶናይ አንቺ ወደድሽው አንቺ ጠላሽ፣ እንኳን አንቺና የወለደችው እናት ብትጠላው ትርጉም የለው። እግዚአብሔር ሲወድሽና ከፍ ሲያደርግሽ ማንም ሊጠላሻችሁ ለፈለፋችሁ፣ አንቺን የሚመሳሰሉት ለፈለፉ ተነፋነፉ፣ መጨረሻ ላይ ምንም ልታመጡ አልቻላችሁ። ይሄን ሁሉ ዘመናችሁን ለፍልፋችሁ ለውጥ ያላመጣችሁ፣ ምንም ነገር ያላረጋችሁ፣ ቤታችሁንና ወንበራችሁን ያልቀየራችሁ ሰዎች ናችሁ ስትጮህ የነበረው። እግዚአብሔር ግን እሱን ከፍ አደረገውና ትልቁ መድረክ ላይ ስናየው ተስፋ ቆረጣችሁ።
ምን ማድረግ ትችላላችሁ? ምንም። አንቺ አዶናይን የምትወልጅ ሴት ነሽ። አዶናይ ሳይወለድ ከሀገር የወጣች ሴት ነሽ። ልክ ልጆችሽን እንደበላሻቸው እሱን ልትበዩ። እኛ እንኳን አልበላ ነው። የኢትዮጵያ ሕዝብ ሁሉ ልንገርሽ አዶናይን የሚወደው በባህሪው፣ በስርዓቱ፣ በንግግሩ፣ በዘሩ አይደለም። አንቺ እንቅልፍ የነሳሽ እሱ ለምን እኔ ለፍልፌ ሕዝብ አባልቼ ለምን እኔ ያልገነንኩም ነው። ሰው ስለሚጠላሽ ነው። ግን ታስፈልጊያለሽ። ስለዚህ አዶናይ ገና ይተኮሳል። አዶናይ ሁሉንም ሰው አንድ ያደርጋል። ሃይማኖት ያከብራል፣ ሰው በሰውነቱ ያከብራል፣ ጥሩ ልብ አለው፣ ጎበዝ ነው፣ ወጣት ነው፣ ቆንጆ ነው፣ ብዙ። ስለዚህ ጃኒን ለመሆን መፈለግሽ አልተሳካልሽም። ለታጣያቸው ሞከርሽ አልተሳካልሽም። ያልሄድሽበት መርዝ አለ እንደ አንቺና አንቺን የሚመሳስሉ ደደቦች፣ ህይወት የሌላቸው ሰዎች አይደል እንዴ? ስለዚህ አንቺ የጀርመን ሀገር ቅምጥ፣ የሚዲያ ደግሞ መደበሪያ ነሽ። ስለዚህ አዶናይን ወደድሽው ተቃወምሽው የምታመጪው ነገር የለም። ያለሽ አማራጭ እሱን መደገፍ ብቻ ነው። ብታዩ ብትወጁ የምታመጪው ነው ስለሌለ ማለት ነው። ስለዚህ ምንም ብታወሪ ምንም ብቲ አዶናይ ከእግዚአብሔር ጋር ከፍ ከፍ ነው። ብሔር ብሔረሰቡ ደግሞ አዶናይን ይወዳል። አዶናይ ደግሞ የኢትዮጵያን ሕዝብ አንድ ያደርገዋል፣ ያግባባዋል፣ ወደ ሰላም ያመጣዋል ብሎ ሁሉም ሰው ስለሚያስብ እኔም የኔ ሆፕ ስለሆነ ያንን ነው የምናየው። ስለዚህ ኦባሳንጆ ተቃወምሽም ደገፍሽም የምታመጪው ለውጥ የለም። ኢትሽን ስፖርት ስሪያው መዋሸት አቁም አዶናይ። ከዚህ በላይ መዋሸት አቁም። በቃ ኖ ሞር ላይ you don't need to lie አዶናይ። you don't need to lie ፎሎወር ለማግኘት ካሁን በኋላ መዋሸት አይጠበቅብህም አዶናይ። አትዋሽ። በቃ ውሸትን አቁም አዶናይ። ካሁን በኋላ እንዳትዋሽ። የመጀመሪያው እኔ ጓደኛው ፍሬንድ ነን አይደል አዶናይ? ፎሎ እያረከኝ ነው አይደል? የመጀመሪያው አትዋሽ። በቃ ካሁን በኋላ ህዝቡ ያውቃል፣ እያወራብህ ነው። they are talking about you። በቃ you don't have to አዶናይ። አትዋሽ። 120 ህፃን ልጅ አንተ አላሳከምክም አዶናይ። አትዋሽ። ሃርት ዋር ችልድረን ኤድ አንተ ብዙ አላሰባሰብክም። አትዋሽ። ፎከስ አላደረክም። በራስ ነገር ላይ ነው ፎከስ ያደረከው። በቃ ራስክን ለማሳደግ በቃ ተጠቀምክበት። ችልድረን ሃርቱን እንትን ያደረከው ስቴፕ ስቶን ያደረከው ችልድረን። ከዛ የበለጠ ራስክን ያስተዋወቀው የራስክን ፕሮግራም ነው የሰራው። ተረዳኝ አዶናይ። ያ ነገር ማለት ነው ካሁን በኋላ ማድረግ አይጠበቅብህም። አትዋሽ። ውሸትን አስተካክል። በቃ ሰው ጥሩ እንትን ገብተሃል፣ ጥሩ ፖዚሽን ገብተሃል። ካሁን በኋላ ህዝቡ ይጥልሃል። ህዝቡ እኮ አሳየህ እኮ አዶናይ። የሃርት ቱ ሃርት ችልድረንስ ኤድ ዋና መመስገን ያለባት ሃና ናት። ዋና መመስገን ያለባት ሃና ናት። በቃ ዋና ሃና ከአዶናይ የበለጠ በደንብ አድርጋ ያስተዋወቀችው መማር ቦንቱ ናት። ቦንቱ ሻዬ መማር ቦንቱ እንዲያውም ለመናገር በዚህ ጉዳይ ላይ መማር ቦንቱሻ ቦንቲካ በጣም አዶናይ የራስክን ስራ አሰራ ነበር አውቃለሁ። የመጀመሪያ 2 ቀን ሞከርክ፣ ሰዎቹ ድራማ ፈጠሩብህ፣ ሰገጥክ። አልፈርድብም፣ ያንተ ጥፋት አይደለም። በርግጥ ግን ፎከስ አላደረክም። ኦኬ አብዛኛ ገንዘቡ የመጣው እኔ እኮ ተልኮልኝ አንብቤላችኋለሁ። አንብቤላችሁ እንደገና ላንብቤላችሁ እናንብበው። ሀበሻ ፖስቶታል፣ ብዙዎች ፖስቶታል። እኔ በዲቴል ገብቼ ሃርት ቱ ሃርት ችልድረንስ ኤድ ኦነሮቹ በጣም እኔ እስከማውቀው ድረስ በተለይ ቲጂ she sound very innocent እና very ጥሩ ልብ ያላት ሴት ናት። ቲጂን ሳና ጥሩ ልብ ያላት በጣም ጥሩ ልብ ሃና ጥሩ ልብ ያላት አይ ዶንት ኖ ሌላ እዛ እኔ ፐርሰናል ህይወት ስለማላቅ ማለት ነውና በዚህ ጉዳይ ላይ እንደውም ቱ ቢ አነሱቹ አዶናይ you not the right guy አምባሳደር ለመሆን ለሃርት ቱ ሃርት አዶናይን አምባሳደር ማድረግ ለሃርት ቱ ሃርት አይሆንም። ለምን ነው ታውቃላችሁ? በቃ ካንትራዲክት የሚያደርግ እንትን ፕሮሞት ታደርጋለህ። የአዶናይ አንተ you're talking you know like አይሄድም አብሮ ያው እውቅና ስላለ ሌሎቹ ነበር የተፈለጉት ሌሎቹ ያው እንዳጋጣሚ ስራ ነው እንጂ we need ይሄ ሃርት ቱ ሃርት ችልድረንስ ኤድ አምባሳደር መሆን ያለበት ሰው ሌላ ሰው ነው። ዶክተር አብይ የሚባለው የሆነ ሰው አምባሳደር መደረግ ከተፈለገ አዶናይ ምንድነው በቃ ዝም ብሎ እንትን ቢያደርግ ላይ ምክንያቱም ይሆናችሁ አምባሳደርነት ማለት ለአንድ ነገር ፉሊ እኔ ከአዶናይ የበለጠ አምባሳደርነት የሰራሁት እኔ ነኝ።
እስኪ ጋይስ ለችልድረን ሃርት ቱ ሃርት ከኔና ከአዶናይ ማን ነው አምባሳደርነት የሰራው? ጋይስ የነበረኝ ቆይታ ይሄንን ይመስላል። ነገር ግን ኢዮዳብ እንደተናገረው ከሆነ ከሱ በላይ ለአዶናይ አስቤ ሳይሆን ነገር ግን ሀሳብ ለመስጠት የራሴን ነውና ኢዮዳብ በሰውን ለማወዳደቅ እንግዲህ ሌላ ሰውን ማመስገን ተገቢ አይደለም፣ አይጠበቅም። ነገር ግን እዚህ ላይ ማወቅ ያለብን ሁላችንንም እንግዲህ ይህ ሁሉ ቻሌንጅ እየመጣ ያለው በአዶናይ መንገድ ነው። ይህንን እድሎች እየተፈጠሩ ያሉት ማለት ነው። ስለ ዶክተር አብይ አንስቷል። ልክ ነው። ትልቅ ስራ እየሰራ ያለ ወንድማችን ነው። ካሁን ቀደም ግን ይህንን ነገር ሊሞከር አልቻለም። ይህንን ጉዳይ ማለት ነው። አምባሳደርነቱን መውሰድ ይችላል። ይህን ያህል ለአምባሳደርነት ኖረም አልኖረም ለአዶናይ ይህን ያህል አይደለም። ነገር ግን ኢዮዳብ ደግሞ ከራሱ ጋር አወዳደረው። እንዴ ምን ስላረክ ነው አንተ ከሱ ጋር የምትወዳደረው? እዚህ ላይ እንዴ አንዳንዴ ማሰብ ያስፈልጋል ብዬ አስባለሁኝ። ሌላው ደግሞ በስሜት ማውራት ልክ አይደለም። በስሜት ነው እያወራ ያለው ነገር ደግሞ ሀሳብን ልትቀይር ትችላለህ። እባካችሁ ከቻለን አዶናይ ባለው አንጻር ጥፋትም ካለው በተሻለ መንገድ ብናስረዳው የሚሻል ይመስለኛል። ይሄ ልጅ ካጣነው እጅግ አደጋ ነው የሚሆነው። ጥፋት ሊኖረው ይችላል እንደሰው፣ ግን ይህንን ወንድማችን ማገዝ ነው ያለብን። እንደዚህ ማወዳደቅ ጥሩ አይደለም። ክብሩን ዝቅ ማድረግ ጥሩ አይደለም። እየሰራው ያለው ስራ ትልቅ ነገር ስለሆነ ዝቅ አድርገን ባናይ። ይህን ሁሉ ነገሮች ይዞ የመጣው ይህ በረከት እንግዲህ ማጣት የለብንም ብዬ አስባለሁኝ። እንግዲህ ኢዮዳብ እንደ ትልቅ ሰው ይሄ ወንድምህን ብታግዘው መልካም ነው እላለሁኝ። መልካም ነገር እያረክ ነበር። አሁንም ብትቀጥልበት ጥሩ ነው። እንግዲህ ካንተ ጋር ማወዳደርህ ስህተት ነው ለማለት እፈልጋለሁኝ። ጋይስ እንግዲህ የእናንተ ሀሳብ እዚህ ላይ መስጠት ትችላላችሁ። የነበረኝ ቆይታ እንግዲህ ይህንን ይመስላል። አዶናይ ያወራው አንድ ቪዲዮ ለቆታል። እንግዲህ እሱን ጋብዛችሁና እኔ እዚህ ላይ አበቃለሁኝ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ ሀሳብ ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ። ስንቱን ብዬ ላስደስት ራሱን የሚጠላ ሰው ራሱን የሚያወዳድቅና የሚያደርክም ሰው በየሰከንዱ ነው የምላችሁ። ሁላችንም ባይዘው ሰዎች ነን። አንዳንድ ደቂቃ፣ አንዳንድ ሰዓት፣ አንዳንድ ቀን አለ ራሳችን የምንጠላበት፣ ራሳችን የምናዳክምበት። ግን ያ ለራሳችን ያለው ጥቃት አሳልፈን ለሌላ ቡም ለመስጠት ስንወስን ተዳክመናል ማለት ነው። ስለዚህ እነዚህ ሰዎች ኢቭን ራሳቸውን ቢጠሉ እንኳን ከራሳቸው ጋር መያዝ አልቻሉም። ይጥላቻ ማካፈል ወሰኑ። እኔ ኮንታሚኔቲቭ ነኝና እኔ ራሴን እጠላለሁና አንተም ራስህ መጥላት አለብን። እኔ በራሴ አፍራለሁና አንተም በራስህ ማፈር አለብን። እኔ ዝቅተኝነት ይሰማኛልና አንተም ዝቅተኝነት እንዲሰማህ እፈልጋለሁ። ታባቱ እጥላለሁ ማንተኛው። አያችሁ ምን ያህል ልፋት እንደሆነ። ለራሳቸው ደክሟቸዋል። አስቡት እነሱን ለማስደሰት ስትኖሩ እናንተ does it make sense no አይደለ? it does not make sense። እንዴት አድርገህ ነው በራሱ መደሰት ያቻለ ሰው አንተ የምታስደስተው ያ ሰው? እኔ ደግሞ አሁን ባለሁበት ደረጃ በሺዎች የሚቆጠሩ ሰዎች ያጋጥሙኛል። እንደዚህ በራሳቸው ያልተደሰቱ ሰዎች መተው እኔም መደሰት እንደሌለብኝ ይነግሩኛል። ይህ ምን አደረገኝ መሰላችሁ? በየቀኑ እየተለማመድኳቸው መጣሁ። እንደ ጭፈራ ነው፣ እንደ ሳልሳ ዳንስ ማለት ነው። እንደዚህ ሽጉጥ ይተኩስብሃል እንደዚህ እያልክ ምናምን ወደ ቦክስም ይቀየራል አንዳንዴ ሲያናድዱ ከዛ ግን ትለምዳቸዋለህ ማለት ነው። ወደ ቢዝነሳችሁ ስትመጡ፣ ወደ ስራችሁ ስትመጡ፣ ወደ ቲክቶክ ሶሻል ሚዲያ ስትመጡ ሁላችሁም የሚያቆማችሁ ነገር ቢኖር እነዚህ ሰዎችን ማስደሰት ነው። በቃ በራሱ መደሰት ያልቻለ ሰውን ለማስደሰት ስትጥር
ስራ እሱ ከሆነ እንዴት ብሎ ያኛው ስራ ይሳካላል? ሌላ ስራ አለ ኦሬዲ፣ በዛ ስራ ኦሬዲ ስኬታማ ነህ።